አዲስ አበባ ውስጥ ቤት ለመገንባት ወይም ደግሞ ለመግዛት ካሰባችሁ አዲስ የወጣውን ሕግ ከግምት ማስገባት አስፈላጊ ሆኗል። ከዚህ ቀደም አነስተኛ መሬት ያላቸው ሰዎችን በሚመለከት መንግስት አዲስ ሕግ ማውጣቱ የሚታወስ ነው። አሁን ደግሞ ሕጉ ተሻሽሏል። መንግስት የጀመረውን የኮሪደር ልማት ምክንያት በማድረግ የሚገዙት ወይም ደግሞ የሚሰሩት ቤት ከመንገድ ምን ያህል የራቀ መሆኑን ከግምት ማስገባት አስፈላጊ ሆኗል። ጉዳዩ በሺዎች የሚቆጠሩ ሰዎች ላይ ተጽዕኖ ሊኖረው ይችላልና ምን ማድረግ እንዳለባችሁ፣ የት ሄዳችሁ ጉዳዩን መፍትሄ ማሰጠት እንዳለባችሁ በዝርዝር እንመለከታለን። ሰላም ውድ ቤተሰቦቻችን፣ ከአዲሱ የግንባታ አሰራር ጋር በተያያዘ የወጣውን መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ይህንን ጉዳይ በጥልቀት ለመረዳት ጥቂት ጊዜያትን ወደ ኋላ መመለስ ይኖርብናል። በ2017 የአዲስ አበባ ከተማ አስተዳደር ካቢኔ የቤቶችንና የህንፃዎችን ግንባታ አስመልክቶ ከመንገድና ተያያዥ የግንባታ ፈቃድ ደንቦች ጋር በተያያዘ ውሳኔ አሳልፎ ነበር። የከተማዋን እድገት ለማፋጠን የአረንጓዴ ልማትን፣ የኮሪደር ልማትን ለመጠበቅና የመንገድ ግንባታ ስርዓትን ለማስጠበቅ የታለመ ሰፊ ፖሊሲ ያለመ መሆኑም ተነግሮ ነበር። በአዲስ አበባ ከተማ የሚካሄደውን የኮሪደር ልማት ተከትሎ በርካታ የቤትና ህንፃ ባለቤቶች ተጽዕኖ አድሮባቸዋል። በዚህም መሰረት በርካታ የቤትና ህንፃ ባለቤቶች መውጫና መግቢያ ተዘግቶባቸው እንደነበር ታውቋል። ይህንን ከግምት በማስገባት መውጫና መዝጊያ የተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ ተላልፈዋል። ውሳኔው መተላለፉን ይፋ ያደረገው የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ነው። የአዲስ አበባ ከተማ አስተዳደር ግንባታዎችን አስመልክቶ አንድ ውሳኔ አሳልፎ ነበር። ውሳኔው ግንባታዎች ከመንገድ የሚኖራቸው ርቀትና ተያያዥ የግንባታ ፈቃድ መመሪያዎችን የሚመለከት ነው። የአሁኑ ውሳኔ በነሐሴ ወር 2017 ዓ.ም የተላለፈውን ውሳኔ መሰረት በማድረግ የወጣ መሆኑን ነው የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ያሳወቀው። በዚህም መሰረትም የለሙ ኮሪደሮች ላይ የሚገኙና በተለያየ ስሪት ማለትም ነባር፣ ምትክ፣ ምደባና ጨረታ ተብለው የተላለፉ ይዞታዎች መኖራቸው ይታወቃል። በእነዚህ ነባርም ሆኑ አዳዲስ ይዞታዎች ላይ በኮሪደር ልማቱ ምክንያት መግቢያና መውጫ መንገድ የተዘጋባቸው ባለይዞታዎች ይገኛሉ። የተዘጋባቸውን መንገድ በተመለከተ በተከናወነ ጥናትም ነባራዊ ሁኔታውን ከግምት ውስጥ በማስገባት አማራጭ መንገድ ተፈልጎ ወደ ልማት እንዲገቡ የሚል ውሳኔ ተላልፏል። ጥናት ሲከናወን የአንዳንዶች ይዞታ በአረንጓዴ ልማት ውስጥ ተካቶ ተገኝቷል። መጀመሪያ ምላሽ እንዲያገኙ የተደረጉት እነዚህ የለማው የአረንጓዴ ቦታ ይዞታቸው ውስጥ ተካቶ የሚገኙ ባለይዞታዎች ናቸው። ለእነዚህ ባለይዞታዎችም የአረንጓዴ ልማት ቦታውን ነባራዊ ሁኔታ ውስጥ አስገብቶ መንገድ እንዲመቻች ውሳኔ ተሰጥቶበታል። በዚህ መሰረት ለይዞታዎቹ መዳረሻ የሚሆን ከ6 እስከ 10 ሜትር ስፋት ያለው መንገድ ያገኛሉ። እነዚህ ባለይዞታዎች በፕላንና ልማት ቢሮ ተጠንቶ አገልግሎት እንዲያገኙ ነው ውሳኔ የተሰጠው። መንገዱ ወደ ይዞታቸው ውስጥ ገብቶ ይቀቀ ከሆነ ደግሞ መንገዱ እንደ ርቀቱ ታሳቢ ተደርጎ ተጨማሪ ሳይጠበቅባቸው አገልግሎት እንዲሰጣቸው ተወስኗል። አቶ ተስፋዬ ንጉሴ የአዲስ አበባ ፕላንና ልማት ቢሮ የኮሚኒኬሽን ዳይሬክተር ናቸው። እንደ ዳይሬክተሩ ገለጻ ከሆነ የለሙ ኮሪደሮች ላይ የሚገኙና በተለያዩ ስሪት የተላለፉ ይዞታዎች ያላቸው ባለይዞታዎችና የልማት ተነሺዎች ከልማት ጋር ተያይዞ በመቸገራቸው ቅሬታዎቻቸውን በተደጋጋሚ ጊዜ ሲያቀርቡ ቆይተዋል። ይህንን የባለይዞታዎችን ችግር እንዲፈታ ፈቃድ የተሰጠው ደግሞ የአዲስ አበባ ፕላንና ልማት ቢሮ ሆኗል። ከዚህ በፊት ከኮሪደር ልማት መንገድ ጋር በተያያዘ ኃላፊነትና ተጠያቂነት የነበረበት የከተማ አስተዳደሩ ካቢኔ ነበር። በተደጋጋሚ ጊዜም ችግሮች አጋጥመው ወደ ካቢኔው ሲያመሩ መቆየታቸው ታውቋል። አሁን ግን ቢሮ ውሳኔ እንዲሰጥ ተደርጎ ሙሉ ለሙሉ ኃላፊነቱ ቢሮ ላይ ወድቋል። በዚህም ከኮሪደር ልማት የመንገድ ግንባታዎች ጋር ተያይዘው የሚቀርቡ ጥያቄዎች ካሉም ወደ ካቢኔ መሄዳቸው ቀርተዋል። ምላሽ እየተሰጣቸው የሚገኘው በአዲስ አበባ ፕላንና ልማት ቢሮ በኩል ብቻ ተደርጓል ማለት ነው። በ2016 ዓ.ም መመሪያ ወጥቶ የነበረ መሆኑ ይታወሳል። ከዚያም በኋላ ለአፈጻጸም ግልጽ ያልሆኑና ያስቸገሩ ድንጋጌዎች በተደጋጋሚ ጊዜ በከተማ አስተዳደሩ በኩል ማብራሪያ ሲሰጥባቸው ቆይቷል። ጉዳዩ በዚህ ብቻ ሳይወሰን በቅርቡም የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት ሊያሟሉ የሚገባቸው መስፈርቶች ላይ የማስተካከያ ውሳኔ ተደርጓል። በግል ይዞታቸው ላይ በራሳቸው የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት ማሟላት ያለባቸው መስፈርቶች
ምክንያቶችም ተለይተው ይፋ ተደርገዋል። በዋነኝነትም እያንዳንዱ የልማት እንቅስቃሴ ከመንገድ ጋር የሚኖረው ርቀት ላይ ውሳኔ ተሰጥቶበታል። በእያንዳንዱ የመንገድ አይነት ሊያሟሉ የሚገቧቸውን ከርቀት በኋላ ቀሪ ዝቅተኛ የቦታ ስፋትና የፊት ገጽታን በተመለከተም ማብራሪያ ተሰጥቷል። ለአብነት ያህል 30 ሜትርና ከዚያ በላይ ስፋት ያላቸው ዋና መንገዶች አካባቢ የሚኖሩ ግንባታዎች 10 ሜትር ርቀት ሊኖራቸው ይገባል ተብሎ ነበር። እንዲሁም ደግሞ ከንዑስ ዋና መንገዶች የሚካሄዱ ግንባታዎች 5 ሜትር ከወሰን ጠርዝ መራቅ አለባቸው ተብሏል። ይህ የተባለው እንግዲህ ቀደም ብሎ በወጣው ደንብና አሰራር መሰረት ነው። ከዚህ በተጨማሪ ባለይዞታዎቹ በተናጠል 500 ካሬ ሜትርና 20 ሜትር የፊት ገጽ ያስፈልጋቸውም ነበር። 500 ካሬ ሜትር የሚሞላላቸው ባለይዞታዎች ደግሞ ከሌሎች ባለይዞታዎች ጋር በጋራ እንዲያለሙ የከተማ አስተዳደሩ ፈቅዶ በዚሁ መልኩ ሲሰራበት ቆይቷል። ይህ የአሰራር ውሳኔም አሳሪ ሆኖ መቆየቱ ይታወሳል። አንዳንድ አልሚዎች 470 ወይም 499 ካሬ ሜትር ይዘው ጥቂት ካሬ ሜትር ብቻ ስለሚቀራቸው በቀደመው ሕግ መሰረት ማልማት ስለማይችሉ ከጎረቤቶቻቸው ጋር ይዞታቸውን አዋህደው እንዲያለሙ ሲደረግም ቆይተዋል። በአዲሱ ውሳኔ ላይ ግን ይህ አሰራር ሙሉ ለሙሉ እንዲሻሻል ተደርጓል። በዚህ በአዲሱ አሰራር መሰረት ርቀቱ እንደተጠበቀ ሆኖ ለምሳሌ 30ና ከዚያ በላይ ሜትር ርዝመት ያላቸው መንገዶች የሚገኙባቸው አካባቢዎች ላይ ያሉ ባለይዞታዎች ሊኖራቸው የሚገባው የመሬት ስፋት ተመሳሳይ እንዲሆን ተደርጓል። በዚህም መሰረትም 500 ካሬ ሜትርና 20 ሜትር የፊት ገጽታ ግዴታ የነበረባቸው ቢሆንም አዲሱ ውሳኔ ግን 10 በመቶ አስቻይ ሁኔታ እንዲፈቀድላቸው ተደርጓል። ይህ ማለትም 10 ከመቶ ከግምት ገብቶላቸው 450 ካሬ ሜትርና 12 ሜትር የፊት ገጽታ ካላቸው እንዲያለሙ ይፈቀዳል ማለት ነው። ከዚያ በታች ከሆነ ግን ከጎናቸው ካሉት ጋር በመቀላቀል ለማልማት የሚገደዱ ይሆናል ማለት ነው። ሰብሳቢ መንገድ ባለባቸው አካባቢዎች ላይ የሚገኙ ባለይዞታዎች ወደ ልማት ለመግባት ዝቅተኛ 350 ካሬ ሜትር ስፋትና 12 ሜትር የፊት ገጽታ ግዴታ ይጠበቅባቸዋል ተብሎ በዚሁ መንገድ ሲስተናገዱ ቆይተዋል። በተሻሻለው ውሳኔ መሰረት ግን እስከ 5 በመቶ አስቻይ ሁኔታ ተፈቅዶላቸዋል። ይህም ማለት እንግዲህ 332 ካሬ ሜትርና 11.4 ሜትር የፊት ገጽታ ካላቸው በአዲሱ ውሳኔ መሰረት ማልማት እንዲችሉ ይፈቀዳል ማለት ነው። ግንባታው ከመንገድ መራቅ ያለበት መጠን ባለበት የሚቀጥል ሲሆን የሚኖረው ስፋት ደግሞ 10ና 5 በመቶ አስቻይ ሁኔታ ከግምት ገብቶ እንዲከናወን ነው አቅጣጫ የተቀመጠው። ካቢኔው በዚህ ውሳኔው ርቀትን በተመለከተ ያሻሻለው ምንም አይነት ድንጋጌ አለመኖሩንም ለማረጋገጥ ችለናል። ውሳኔው ከግንባታ ፍቃድ ጋር በተያያዘ ከአልሚዎችና ከፕላን ፈጻሚ ተቋማት በኩል በተደጋጋሚ የሚቀርቡ የመልካም አስተዳደር ችግሮችን ለመፍታት የሚያስችለው ተብሎ እምነት ተጥሎበታል።